መንፈሴ የምናገርበት መንፈስ የታድሶ መንፈስን በተመለከተ ነው የምናገረው መጽሐፍ ቅዱስ ኤርምያስ መጽሐፍ ላይ ምዕራፍ 31 ላይ ታወጡልኛላችሁ ኤርምያስ መጽሐፍ ምዕራፍ 31 በጌታ ስም የተወሰነውን ክፍል ነው ማነብላችሁ ሙሉን አይደለም ኤርምያስ 31 ላይ በዚህ ዘመን ይላል እግዚአብሔር ለእስራኤል ወገኖች ሁሉ አምላክ ሆናቸዋል እነሱም ሕዝብ ነው እግዚአብሔርም እንዲህ ይላል እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስን አገኘ እግዚአብሔር ከሩቅ ተገለጠልኝ እንዲህ ማለት በዘላለም ፍቅር ወድጃቸው ስለዚህ በቸርነት ሳብ እስራኤል ድንግል ሆይ እንደገና እሰራሻለሁ አንቺም ትሰሪያለሽ እንደገና ከበርሽን አንስተሽ ከዘፈኞች ወደ ዘፈን ትወጪያለሽ እንደገና በሰማሪያ ተራሮች ላይ የወይን ቦታዎች ትተከያለሽ አትክልቶችም ይተከላሉ በፍሬውም ደስ ይላቸው በኤፍሬም ተራሮች ላይ ያሉ ጠባቆች ተነሱ ወደ ጽዮን ወደ አምላካችን ወደ እግዚአብሔር እንውጣ ብለው የሚጮህበት ቀን ይመጣል እግዚአብሔር እንዲህ ይላል ስለ ያዕቆብ ደስ ይበላችሁ ስለ አሕዛብም አለቆች እልል በሉ አውሩ አመስግኑ እግዚአብሔር ሕዝቡን እስራኤልን ቅሬታ አድኗል በሉ እነሆ ከሰሜን አገር አመጣቸዋለሁ ከምድር ዳርቻ እሰበስባቸዋለሁ በመካከላቸው ዕውሩንና አንካሳውን ያረገዘችውንና የወለደችውን በአንድነት ታላቅ ጉባኤ ሆነው ወደዚህ ይመለሳሉ በለቅሶ ወጥ እኔ በማጽናናት አመጣቸዋለሁ በወንዝ ዳር በቅን መንገድ አስከዳቸዋለሁ በእርሱም አይሰናከሉም እኔ ለእስራኤል አባት ነኝና ኤፍሬም በኩሬ ነውና ቁጥር 15 ላይ እግዚአብሔር እንዲህ ይላል የዋይታና የመራራ ለቅሶ ድምጽ በራም ተሰማ ራሔልም ስለ ልጆቿ አለቀሰች የሉምና ስለ ልጆቿ መጽናናት እንቢ አለች እግዚአብሔር እንዲህ ይላል ድምጽሽን ከለቅሶ ዓይንሽን ከእንባ ከልኪ ለስራሽ ዋጋ ይሆናል ከለጠላትም ምድር ይመለሳል ለፍጻሜሽ ተስፋ አለ ይላል እግዚአብሔር ለፍጻሜሽ ተስፋ አለ ይላል እግዚአብሔር ልጆችሽም ወደ ዳርቻ ይመለሳሉ ኤፍሬምን ቀጣህንም እንዳልተገራ ወይፈን ተቀጣ አንተም እግዚአብሔር አምላክ ነህና መልሰኝንም መለሳለሁ ከተመለስኩ በኋላ ተጸጸትኩ ከተገሰጽኩ በኋላ ጭኔን ጻፍ የብላትነትን ስድብ ተሸክሜያለሁ አፈርኩም ተዋረድኩም ብሎ ሲያለቅስ ሰሙ በእውነት ኤፍሬም ለእኔ የከበረ ልጅ ነውን ወይስ የተወደደ ሕፃን ነውን በእርሱ ላይ በተናገርኩ ቁጥር አስበዋለሁ ስለዚህ አንጀቴ ታውካለች እራሄንም ራራነታለሁ ይላል እግዚአብሔር ቁጥር 27 የእስራኤል ቤትና ይሁዳ ቤት በሰው ዘርና በእንስሳ ዘር የሚዘራበት ዘመን ነው ይመጣል ይላል እግዚአብሔር እንዲህም ይሆናል አፈርሳቸውና ክፉ አደርግባቸው ዘንድ እንደተጋውባቸው እንዲሁ እሰራቸውና እተክላቸው ዘንድ እተጋለሁ ይላል እግዚአብሔር አሜን ቁጥር 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ነው ይላል እግዚአብሔር ከግብጽ አገር ባወጣቸው ጊዜ እጃቸውን በያስኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም እነርሱም በኪዳኔ አልጸኑ እኔ ቸላባቸው ይላል እግዚአብሔር ከነዚህ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነው ይላል እግዚአብሔር ሕግን በልቡናቸው አኖራለሁ በልባቸው ጽፋለሁ እኔ አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል እያንዳንዱ ሰው ከባልንጀራው እያንዳንዱን ወንድሙን እግዚአብሔርን እወቅ ብሎ አስተምሩ ከታናሽ ጀምሮ እስከ ታላቅ ድረስ ሁሉ ያውቁኛል ይላል እግዚአብሔር በደላቸውን እምራቸዋለሁ ኃጢአታቸውን ከእንግዲህ ወዲህ
አላስብም። እንጸልይ። በእግሮቻችን ቆመን እንጸልይ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ለፍጻሜ ተስፋ አለ። ለዚህ ቤት የምናገርበት የትንቢት ቃል እግዚአብሔር በልቤ ያስቀመጠው እግዚአብሔር ወደኛ ለፍጻሜ ተስፋ አለ ይላል። ለፍጻሜሽ ተስፋ አለ ይላል እግዚአብሔር። እግዚአብሔር ፍጻሜህን ያያል። እግዚአብሔር መድረሻህን ያያል። መነሻህን አይደለም መድረሻህን እግዚአብሔር የምትራመድበት የምትሄድበት መንገድ ያያል። የእግዚአብሔር ሰው ነቢዩ ኤርምያስ በመጽሐፍ ቅዱስ ካሉት ነቢያቶች የተለየ ጥንካሬ መንፈሳዊ ጥንካሬ እግዚአብሔር በሕይወቱ ያሳለፈው ሰው ነው። በማንም ፊት ቆሞ የእግዚአብሔርን ቃል ለመናገር ወደኋላ የማያመቻምች በእግዚአብሔር ቃል ላይ ድርድር የማያውቅ የእግዚአብሔር ነቢይ ነው። በነገሥታት ፊት ቆሞ ለመናገር ወደኋላ አይልም። እግዚአብሔር በተናገረው ነገር ላይ ደግሞ አያቀላቅልም። ጥሩ ነገር ላደረጉ ሰዎች ጥሩ ነገር ማድረግ ወይ መጥፎ ነገር ላደረጉ ሰዎች ደግሞ መጥፎ እንደዛ አይነት ባህሪ የለውም። በወረሰበት አይተነብይም። እግዚአብሔር የተናገረውን የእግዚአብሔር አንደበት ሆኖ የእግዚአብሔርን ድምፅ በቀጥታ ያሳልፋል። ያ የሚናገረው የእግዚአብሔር ቃል በውስጡ እንደ እሳት ነዶበት እግዚአብሔር ቃል እንደ እሳት ሕይወቱን እየበላው እግዚአብሔር ቃል እንደ እሳት ሕይወቱን እየቆረጣጠመው ዝም የማያሰኝ የእግዚአብሔር እሳት በውስጡ ላይ ተቀምጦ በፍቅር በውስጡ ያለውን የእግዚአብሔር ቃል እግዚአብሔር ለሕዝብና ለትውልድ ያወጣ ነው ይናገረው ነበር። ደግሞ ቃሉ መሬት ጠብ አይልም። የሚናገረው ይፈጸማል ይሆናል። በአየር ላይ የሚቀር ቃል አይናገርም። ሲናገር እግዚአብሔር ከቃሉ ጀርባ ከሱ ጋር ይሰራል። የእግዚአብሔር ድምፅ የሆነ ነቢይ ነው። የእግዚአብሔር ቃል አቀባይ ነው። ክብር ለጌታ ይሁን። መንግስቷ ዛሬ ቃል አቀባይ እግዚአብሔር በዛን ዘመን የሱ ቃል አቀባይ አድርጎ የሾመው የእግዚአብሔር ነቢይ ኤርምያስ ነበር። ዛሬም ቃል አቀባዮች እግዚአብሔር ያስፈልጋል። አሜን ያስፈልጋል። ዛሬም እውነተኛ ነቢያት ይብዙልን ወገኖች። እግዚአብሔርን ቃል ሰምቶ የሚያሰሙ እግዚአብሔር የተናገረውን የሚናገሩ ገስጽ የሚገስጹ አጽናና የሚያጽናኑ አሜን በለዘላለም ቀጥታ እንደወረደ ያቀጡ ያኮኑ ያሽለው ድሮ ሕፃኑንን ስጋ እንወዳለን። የደቡብ ነገር ስጋ እንበላና ሆድ ይታመማል። ኮሶ ያጠጡናል። ኮሶ ባትጠጣ ወደኋላ አይሉም የድሮ አባቶች። እንደ ዛሬ መብት የልጅ መብት የሚባል የለም። ኮሶ ጠጣ ነው። አልጠጣም ብትል ረጅም አርጩሜ ያላቸው ከኋላ ይዞ ላሽ ነው ያለው። ኮሶ ይመራል። አንዳንድ ጊዜ ክቡር ዘበኛ ብርጭቆ ድሮ በቃል ረጅሙን ነው የሚሰጡት። እንደ ዛሬ ክንን አልነበረም። በጥብጦ ነው እርጎ ነው ኮሶ ቀላል ኮሶ አይመስላችሁ። ለመጠጣት አይመችም። አይሆንም። ስታስገቡ ከአፍ አምልጦ ይወጣል። ግን እነሱ መቼ ይለቃሉ? ብርጭቆን ይደቅናሉ። መጠጣት አለብን። ከአፍ ያመልጥ መሬት አይለቁም። መልሰው ያጠጡናል። ከጠጣን በኋላ ግን የሚያስደስተው ከ10 ሰዓት በኋላ ሆድ ውስጥ ያለውን ቆሻሻ ሁሉ ጠራርጎ ያወጣል። ከዛ በኋላ ያበሉሃል፣ ያጠጡሃል፣ የሚያስፈልግህን ነገር ሁሉ ይሰጣሉ። ጤናማ ትሆናለህ። የእግዚአብሔር ቃል ከኮሶ በላይ የሚያሽር ነው። ነፃ የሚያወጣ ቃል ይመርን ባይናችን ነፃ ያወጣናል። ሕይወታችን፣ ነፍሳችን፣ መንፈሳችን የእግዚአብሔር ቃል ነፃ ያወጣል። አሜን። ነፃ ያወጣል። የዓለም ቆሻሻ የዓለም ኖረኛ ነገር በሕይወታችን ውስጥ የተቀመጠውን ነገር አጣርቶ የሚያወጣ የእግዚአብሔር ቃል ብቻ ነው። አሜን። ቃሉ ብቻ ነው። ቃሉ ብቻ ነው። ብዙ ያማረው ቃላችን ሳይሆን እግዚአብሔር የተናገረውን መናገር ወደ ታድሶ ያመጣል፣ ወደ ለውጥ ያመጣል። ኢየሱስ ጌታ ነው። ኤርምያስን እግዚአብሔር ሚስት አታግባ አለ። ሚስት አታግባ ልጅ አትውለድ ብሎ ቃል አዘዘ። በጣም የሚገርማችሁ ነገር ነው። አታግባ ለምን ብሎ ስላ ነው ይሄ ህዝብ ሁሉ ይማረካል።
ምርኮኛ ነው መከራ ነው አትውለድ አይሆንም አትውለድ ልጅ ማታ ሚስት ማታባ ቃል ሰጠ ልክ እንደ እግዚአብሔር ቃል አገብሳ አልወለደ እንደዛ አይነት ቢባል ከባድ ነገር ነው ማይሆን ነገር ነው ማይመስል እንደዛ አይነት የእግዚአብሔርን ድምፅ ሰምቶ ለእግዚአብሔር ራሱን ዲስፕሊን አድርጎ የሚገዛ ራሱን የቀጣ የእግዚአብሔር ባሪያ ነው ለዛ ሰው እግዚአብሔር ድምፅ ቢያስተላልፍ የሚገርም ነገር የለም ለእስራኤል ህዝቦች እግዚአብሔር በሱ በኩል ድምፅ ያመጣ ነበር 29:11 ላይ ለእናንተ የማስባትን ሀሳብ እናውቃለሁ ፍጻሜና ተስፋ ይሰጣችሁ ዘንድ የሰላም ሀሳብ እንጂ የክፉ ነገር አይደለም ከላይ በኩል ያሉ ሰዎች ባቢሎን ሀገር ተማርኮ ባሉበት ምድር ላይ ሐሰተኛ ነቢያት ተነስቶ በሞላ እግዚአብሔር ወደ ሀገራችሁ የሚቀጥለው ሳምንት ትገባላችሁ ብሎ ተናገረን አሳየን ብሎ ትንቢት ሲናገር ኤርምያስ መጣና እንኳን አገር ቤት መግባት እንኳን ነቢያቶች ትንቢት መስማት አለ የራሳችሁንም ህልም አትስሙ እግዚአብሔር ለኔ ነገረኝን ልንገራችሁ 70 ዓመት ትቆያላችሁ አላችሁ የነቢያትን ህልም አይደል ነቢያትን ትንቢት አይደል የራሳችሁን ህልም ብታለሙ እካይደላችሁ ምኞታችሁ ነው ያለማችሁ አላችሁ እግዚአብሔር ነገረኝ 70 ዓመት ነው ከ70 ዓመት በኋላ እግዚአብሔር ጎበኛችሁ አላችሁ አቀጥሎ ለእናንተ ማስባትን ሀሳብ እናውቃለሁ ተስፋና ፍጻሜ ይሰጣችሁ ዘንድ የሰላም ሀሳብ እንጂ የክፉ ነገር አይደለም ይላል እግዚአብሔር እግዚአብሔር ለኛ ክፉ ሀሳብ ነው ምንም ቢናገር አንቺ ክፉ ሀሳብ ነው ምንም ቢያወራ እግዚአብሔር በጎነት ነው ለህዝቡ ያለው ቸርነት ነው ያለው ምህረት ነው ያለው ይቅርታ ነው ያለው የእግዚአብሔር ስም ለዘላለም የተባረከ ይሁን የኤርምያስ መጽሐፍ 30 31 33 የታድሶ ትንቢት መጽሐፍ ተብሎ ይጠራል የመታደስ እግዚአብሔር ለታድሶ ያመጣው አዲስ ነገር ወይንም ደግሞ አዲስ ኪዳናዊ ትንቢት እግዚአብሔር በኤርምያስ ውስጥ ሆኖ አዲስ ኪዳን ቤተክርስቲያንን ያየበት አዛብን ያየበት ትውልድን ያየበት የተመለከተ ያለፈውን ታሪክ እግዚአብሔር ምራ ለመስጋት የቋጨውን የወሰነውን የልቡን ሐሳብ ለሱ ያካፈለበት የታድሶ መንፈስ ያለበት ኢየሱስ ጌታ ነው አሜን እግዚአብሔር የታድሶ አምላክ የለውጥ አምላክ ነው የእንደገና አምላክ ነው በሕይወታችን እግዚአብሔር እንደገና ይመጣል በአገልግሎታችን እንደገና ይመጣል በቤታችን እንደገና ይመጣል በራያችን እንደገና ይመጣል አሜን እንደገና ይመጣል አሜን እግዚአብሔር እንደገና አምላክ እግዚአብሔር የእንደገና አምላክ ነው የሰራዊት ጌታ እግዚአብሔር የእንደገና አምላክ አሜን በሕይወታችን እንደገና ሲያስብ እግዚአብሔር እኛን ብቃት አይቷል የኛን ችሎታ አይቷል የኛን ገባችሁ ባክግራውንድ አይቶን አይደለም እግዚአብሔር በራሱ ተማምኖ ታድሶ ያለ አሜን በራሱ መነሻነት ኢየሱስ ለዘላለም ጌታ ነው አረ ለዘላለም ጌታ ነው ያ የባለፈው የፈረሰውን ታሪክ አይደለም እግዚአብሔር አዲስ ምዕራፍ ሊጀምር እግዚአብሔር አዲስ ነገር ሊያደርግ አዲስ ነገር ለማድረግ ሲያስብ በራሱ ላይ ተማምኖ በራሱ ላይ ወስኖ በራሱ ላይ ቆሞ በራሱ ችሎታ በራሱ አቅም በሁሉ ቻይነቱ በኤልሻዳይነቱ ሃሌሉያ አረ ሃሌሉያ አረ ሃሌሉያ የሰራዊት ጌታ የእግዚአብሔር ድምፅ ነው እግዚአብሔር ወገኖቼ ወንድሞቼ ሆይ ለፍጻሜሽ ተስፋ አለ ስል ዛሬ ላይ ቆሞ ነገን መጨረሻ ነው አሜን ብዙዎቻችን ከዛሬ ምሽት በኋላ ምን እንደሚሆንና እግዚአብሔር ፍጻሜያችን ነው አባቶች ሲመርቁ እንዲህ ይላል በጣም ደስ ይለኛል አባቴ ጋር ሄጄ ልጄ ፍጻሜን ያሳምር ይላል እንደዚህ ቃል አያውቅምና ልጄ ምን ያሳምርልህ እንደዚህ ይዋርዱ ቱ ይላል ደስ ይለኛል በእውነቴ ነው እንደው ቱ በለኝ አባቴ ይላል ሁሉ ጊዜ የሆነ ቆወት ነገር ምናምን ይዤ የሆነ ነገር ይዤ ቱ በለኝ ቱ ይላል ይደርሳል አሜን በላ ደስ ይላል ቃላቸው ደስ ይላል መጽሐፍ ቅዱስ ባያውቁ ባርኮ ስለሰደዱን ተባረክ
አሜን የሚባርኩ ይብዙልን አሜን አሜን ይብዙልን የሚባርኩ የሚራገሙት የሚባርኩ ይብዙ አሜን ፍጻሜን እግዚአብሔር አምላክ ከአባቶቻችን ከእናቶቻችን በላይ አባትና እናት አሜን አባትና እናት አባትና እናት ታሪክን ለውጥ እግዚአብሔር የወደደ ዱካንን ሊያነሳ እግዚአብሔር አዲስ ምዕራፍ ሊያድርግ ፍጻሜን ሊያሳምር እግዚአብሔር ፍጻሜ ተስፋ አለ አዲሱ ትርጉም ላይ ለወደፊት ተስፋ አለ ለወደፊት ከፊት እዚህ ጋር አሩን አየው ገርማቸው ምን ነው የሚለው ዮሐንስ 1:51 ላይ ተጻፈው መሰለኝ ቀድሞ ካደረኩላችሁ ወይንም ምንድነው የሚለው ቃሉ ከዚህ የሚበልጥ ነገር ታያላችሁ እግዚአብሔር የሚበልጥ ነገር አለ አሜን ሃሌሉያ እግዚአብሔር ጉጉ መንፈስ ይስጣችሁ አሜን አንድ ነገር ሰንሰለት ካልሆናችሁ እግዚአብሔር ነገር መቀበላችሁ ይሙት መንፈስ ከውስጣችሁ ይውጣ አሜን በላ እኔ በታምር አምናለሁ ይገርማችሁ በታምር ነው የምኖረው በታምር አምናለሁ አገር በታምር ይሰራል እዚህ አይሰራም ያለው ማለት እኔ እዚህ ስመጣ ስራ ገባለሁ ማእኔ አልገባም ምን ትሆናለህ እዚህ መኖራችን ጌታ ካላኖረ ሞታለህ ሞታለህ አሜሪካ ሞታለህ ትላንትና ስራ አስጥሎኝ በቀጥታ እዚህም ደግሞ ሄድ ብሎ የላከኝ እንኳን እኔ ብርሃን ሌባም እንጀራ ይበላል እንኳን እኔ ብርሃን ሌባም ቤት ውስጥ ያድራል ቤት ካጣው ባታዊ ሆኜ ዞራለሁ እግዚአብሔር ጠርቶኛል አሜን በላ በታምር አምናለሁ አክል በእግዚአብሔር ታምራት ማመን እንዴት መልካም ነው በታምር በደወዝ ብቻ ትኑሩ አሜን በላ አሜን በላ እግዚአብሔር ታምራት አምላክ ነው በቤት በልጆች በዘራ ዓለም እግዚአብሔር የታምራት አምላክ ነው ሞት መንፈስ ነው ኢየሱስ እግዚአብሔር እንደገና አምላክ ነው እግዚአብሔር እንደገና አምላክ አሜን ታምር ካላመናችሁ ዓለም ነው ድካም ነው የሚሆነው ጌታ በየምዕራፉ በሕይወታችሁ ታምራል እግዚአብሔር የምሕረት አምላክ የምሕረት እጆቹ ለእኛ የተዘረጋ የተሳሳራችሁ ሰዎች ካላችሁ የወደቃችሁ ሰዎች ካላችሁ ተስፋ እንደሌላችሁ ሰዎች አትመልከቱ እግዚአብሔር አዲስ ምዕራፍ አለ ለፍጻሜ ተስፋ አለው ይላል የፍጻሜ ነገር ስለሚያይ እግዚአብሔር የወደቀውን የማንሳት የወደቀውን እግዚአብሔር እንደገና የመሸለም የወደቀውን እንደገና የማልበስ ስራ የሚሰራ አምላክ ነው ስሙ የተባረከ ከምሕረቱ የተነሳ እግዚአብሔር ታድሶ ያለው ከምሕረቱ የተነሳ የእግዚአብሔር ምሕረት ወደ ታድሶ ያመጣል ወደ ለውጥ ያመጣል ወደ አላሰብነው አቅጣጫ እግዚአብሔር ያመጣል ስሙ ለዘላለም የተባረከ በቤታችን በጓዳችን ይጀምራል ደግሞ ታድሶ በጓዳችን ይጀምራል በእያንዳንዱ ሰው ህይወት ላይ ይጀምራል በግል ህይወት ላይ ይጀምራል የአስተሳሰብ ለውጥ ያደርጋል በሰዎች ህይወት ላይ ታድሶ በሚመጣበት ጊዜ ሰዎች አስተሳሰባቸው ይቀየራል እንደ ትላንትናው እንደ ባለፈው ዘመን አያስቡትም እግዚአብሔር ያለፈውን እልፍ የሆነውን ቆሻሻ የሆነውን አስተሳሰብ ጠራርጎ ይወስዳል አዲስ ነገር እግዚአብሔር ያደርጋል እግዚአብሔር አዲስ ነገር የማድረግ ልማድ ያለው ጌታ ስሙ ለዘላለም ይባረክ ስሙ ለዘላለም ይባረክ እግዚአብሔር የታድሶ አምላክ ይቅር ካለ በኋላ ከማረ በኋላ እግዚአብሔር አምላክ በምሕረቱ ብቻ ላይ አይቆምም እግዚአብሔር አዲስ ቃል ኪዳን ነው ኪዳን አለ እግዚአብሔር ማይነቃነቅ ኪዳን ያቆማል ታድሶ ሲጀምር እግዚአብሔር የትላንትና የብልሽት ነገሩን ምር ያለው ብሎ አይደለም አሁን ቤዝመንቱን እንደገና ሰራል የማይናወጥ መሰረት አድርጓል የማይንቀሳቀስ ወገኖች ሁሉ ያለፈውን ነገር ከእስራኤል ሕዝብ ጋር የገባው ኪዳን ደካማ ነበር ያለፈው ሕግ የጸና አልነበረም ሙት መልሶ የሚሞተውን እንስሳ ላይ የተመሰረተ መስዋዕት ነበር የማይሞት መስዋዕት ሊያቀርብ እግዚአብሔር የማይለወጥ መስዋዕት ሞትን አሸንፎ ሕያው ሆኖ ለዘላለም በአብ ፊት የሚታይ ለሰው ልጆች ሁሉ ብርሃን ሆኖ አብ እኛን ሳይሆን በጉን ያያል
ኪዳን አደረገ። በራሱ ላይ ተማምኖ ነው እግዚአብሔር ታድሶኛል። በራሱ ላይ ቆሞ ነው፣ በሁሉ ቻይነቱ ላይ ቆሞ ነው ታድሶኛል። ለውጥ ሲመጣ እግዚአብሔር ለውጥን የሚያመጣው ወገኖች ወንድሞች በራሳችን ነገር ላይ ተመስርቶ አይደለም። ስለዚህ እግዚአብሔር የለውጥ አምላክ ነው። አዎ ለውጥ ያደርጋል። በፍቅሩ ላይ በምህረቱ ላይ በአዲስ ኪዳኑ ላይ የተመሰረተ ነው። ይሄን በተመለከተ ቁጥር 31 ነው። ቁጥር 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳንን የሚገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጆቻቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑም፣ እኔም ቸል አልኳቸው ይላል እግዚአብሔር። ከነዚህ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነው ይላል እግዚአብሔር። ሕጌን በልቦናቸው ላይ አኖራለሁ፣ በልባቸው እጽፋለሁ። እኔም አምላካቸው እነርሱም ሕዝቦቼ ይሆናል። እያንዳንዱ ሰው ባልንጀራውን እያለ ይናገራል። ምንድነው? እግዚአብሔር የድሮ ያለፈውን ሕግ ሽሮ ከእስራኤል እነሱ አልጸኑም፣ በዛኛው ሕግ ላይ አልቆሙም። ምክንያቱም ያ ሕግ በሰው ልብ ላይ አልነበረም፣ በተፈጠረ ሙት በሆነ ድንጋይ ላይ የተጻፈ ሕግ ነበር። እግዚአብሔር ያንን ሕግ ሽሬ አሁን አዲሱን ሕግ በልባቸው ላይ ጽፏል። እግዚአብሔር ስም የተባረከ። ይሄ ደግሞ ልጁ ኢየሱስ ክርስቶስ ሲወለድ በሰው ሕይወት ላይ ሞትና ትንሣኤን አብስሮ ሲወጣ በእኔና በእናንተ ሕይወት ላይ የእግዚአብሔር ሕግ በልባችን ተጻፈ። ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ስሙ የተባረከ። የአዲስ ኪዳን መቅደሶች፣ የአዲስ ኪዳን ታቦቶች እኔና እናንተ ሆነ። የድንጋይ ታቦት መሸከም ቀረ። ክቡር ስሙ የተባረከ። እኔና እናንተ የእግዚአብሔር ታቦቶች፣ ክብር ዕቃዎች። ማንም ታቦቱን ቢነካ፣ ማንም ታቦቱን ቢያፈርስ እግዚአብሔር ያፈርሰዋል። ስለዚህ እያንዳንዳችን አንዳችን እንጠነቀቃለን። ማንንም አይነካም። ማናችንም ለእግዚአብሔር ለራሳችን የከበርን ሰዎች ነን። እግዚአብሔር በውስጣችን አለ። የክብር ዕቃዎች። አሜን በለዘላ ክብር ዕቃ ነው። ወንድሜ ክብር ዕቃ ነው። ኢቴ ክብር ዕቃ ነው። ምንም ደካማ ብትሆን፣ ምንም ደካማ ቢሆን ኢየሱስ በውስጡ አለ። ኢየሱስ በውስጡ አለ። ጌታ ስላለ አከብረዋል። ጌታ ስላለ አከብራታል። ኢየሱስ በውስጡ አለ። የከበረ ሰው ነው እዚህ ያለ። የተወደደ ሰው ነው እዚህ ያለ። የእግዚአብሔር ሕግ በልቡ ውስጥ ያለ ሰው ኢየሱስ ለዘላለም ጌታ። ለዚህ ነው እርስ በርሳችን ጸጋ የምንካፈለው። ለዚህ ነው የእግዚአብሔር ነገር በመካከላችን የሚገለጠው። ስለዚህ ጌታ ኢየሱስ ክርስቶስ በእኔና በእናንተ ሕይወት ነው ያደረው። ታድሶ ሲጀምር በራሱ ተማምኖ ነው። እርሱ ራሱ ነው በውስጣችን ገብቶ ብቃት ሆነ። እኔና አንቺ ብቁ ባንሆን ክርስቶስ በእኔና በእናንተ ብቁ ነው ይላል። አሜን። በአንተ ጌታ ብቁ ነው። አሜን። ባንቺ ጌታ ብቁ ነው። እግዚአብሔር አምላክ በአንተ ውስጥ ብቁ ነው። ለትውልድ ብቁ ነው። ለሕዝብ ብቁ ነው። ለአገር ብቁ ነው። ለአሜሪካ ብቁ ነው እግዚአብሔር። አሜን። ብቁ ነው እግዚአብሔር። ብቁ ነው እግዚአብሔር። አሜን። ብቁ ነው ጌታ ኢየሱስ ጌታ። አሜን። ብቁ ነው። ገና አሜሪካ እናገለግላቸው። ክብር ለጌታ ይሁን። እናገለግላቸው። ብራዘር በዚህ በተሰበረ እንግሊዝኛ ሰበርኩ ስል ስፓኒሽ ቸርች ጠሩኝ፣ አስነካሁት። ከአማርኛ በላይ ቀለለኝ እንግሊዝኛው። ስብከት ጀምር አስገባልኝ አምላክ። ክብር ለኢየሱስ ይሁን። አሜን። ክብር ለጌታ ይሁን። ቀመሱና ጎቱማላ ይዘኝ ይላልናል። ውሰዱ ጎቱማላ ቀርቶፈልጋችሁ ውሰዱ። ምን ታደርግልኝ? ክብር ለጌታ ይሁን። አስገባለሁ። ገና ይገባል፣ ሁሉ ይገባል። ይሄ ቃል እግዚአብሔር የሰጠን ጸጋ፣ እግዚአብሔር የሰጠን ቦታ ትልቅ ነው። አሜን። በርባታ ተባብረን የእግዚአብሔር መንግስት እናሰፋለን። የእግዚአብሔር ርስት እናሰፋለን። በጥቁር ብቻ አይደለም፣ በነጩ ላይ የደከመ የተራበ ብዙ ነው ያለው። ውጭ የወደቀ ብዙ ነው ያለው። ወገኖች ወንድሞች፣ እርስ በርሳችን የምንናቆርበት ጊዜ አይደለም፣ የምንፈታበት ጊዜ ነው። ነፃ የምንወጣበት ጊዜ ነው። አመለካከታችን የምንለውጥበት ጊዜ ነው። ጌታ በክብር ይገለጣል። ጌታ በክብር ይመጣል። ጌታ በክብር ይመጣል።
ጌታ አለ እንደገና አትቀርም ያስከብርሃል ጌታ አንተ ተፈታ እንጂ ልብ ነፃ ይውጣ እንጂ ሌላውንም ትውልድ ተመልከት ግራ ቀኝ ተመልከት እንጂ እግዚአብሔር እጅ በመካከል ታላቅ ነገር ያደርጋል አሜን ክቡር ስሙ የተባረከ Tommy the